ከሱ ጋር ምን አፎካከረ? እሱን ትተህ ራስህ ድምፅ አትሆነ? የእሱን ዲዩት አርጋ ላይ የለም። እራሳችሁ ድምፅ ማትሆኑ ፎቶዋን ማታረጉ። ይህኔ ሌላ ሰው ቢሆን ኖሮ ሚዲያውን ያዘው በለው ብላችሁ ትወጡ ነበረ። ዛሬ ግን ለዚች ልጅ ፎቶግራፏ ጭራሽ ማየት አትፈልጉ፣ መስፋት አትፈልጉ። ሌላ ሰው ገሏት ቢሆን ስትሉ ነበረ ምሉት። አኒበዴ 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 ብለህ ትል ነበር። እያንዳንድ የለም ድምፅ ሁኗት። ሳትዋረዱ ድምፅ ሁኑ። ቶሎ ብላችሁ ዲዩት አድርጉ። ሚዲያውን ሙሉት። ፍትህ ነው። ፍትህ ፍትህ ያስፈልጋል። እንዴ ነውር አይደል እንዴ? እግዚአብሔርን ሚስኖ ፌር የገባችሁ አውሩ በተራ በተራ። እና እኔ በዚህ አጋጣሚ እችን ተናግሬ ልውረድ ነው ብዬ፣ እባካችሁ ሴቶች እባካችሁ የማይመች ሪሌሽንሽፕ ላይ ስትሆኑ ወካዌ ለቃችሁ ውጡ፣ ሂዱ፣ ይብቃ በሉ። ይሉንታ አያያዛችሁ። የሱ እኮ ጓደኛ ነበርኩ፣ የሱ እኮ ሚስት ነበርኩ፣ ይሄ ከበርቴ፣ ይሄ ታዋቂ አትበሉ። ጥቅሙ ይቅር። ምንም ጥቅም እንኳን ቢኖር ከሰዎች የምታገኙት ዝና እንኳን ቢኖር ፕሊዝ ትታችሁት ሂዱ። ሴቶች ይህንን ነገር አገናዝቡ። ይህን ነገር በውስጣችሁ ያዙ። እኔ ለራሴ ራሴን መሆን ችላለሁ ብላችሁ ውስጣችሁ ውስጥ አስቀምጡ። ይሉንታ የያዛችሁ ጓደኞቼ ምን ይሉኛል አትበሉ። ምክንያቱም ሞት ነው የሚጠብቃችሁ። በስህተት ማለት ነበር፣ በስህተት ወይ እቺ ማጠናገር ነበር ካለሽ ያጠናግርሻል፣ ይገልሻል። ተሳስቶ በጠጣ ሙድ አንድ ቀን ከመታሽ እመኝኝ ቀን ነው የሚጠብቀው፣ ጉድጓድ እየቆፈረልሽ ነው። እባካችሁ እንደዚህ አይነት ነገር ለቃችሁ ሄዱ። በቃ ለቃችሁ። ለአእምሯችሁም ሰላም ነው፣ ለቤተሰብም እንደዚህ እዳ አትሁኑ። ቤተሰብ በቁሙ ልጅ ወይኔ አባቴን ወይኔ አባቴ ወይኔ እናቴ ብሎ ቢያለቅስ ይሻላል። እናትና አባት ቆመው ግን በሙት ነው የምትቀብሯቸው፣ በቁም ነው የምትቀብሯቸው። እባካችሁ ጥላችሁ በመሄድ ጥላችሁ መሄድን ተማሩ። ትዳር ነው ወይ ለልጆቼ ብዬ እንደዚህ በሉ አትበሉ። በቃ ነገ ሌላ ቀን ነው፣ ነገ ሌላ ቀን ነው። ሰርታችሁ ለማደር ሞክሩ። የራሳችሁ ገቢ ኑራችሁ ልጆቻችሁን ለማሳደግ በራሳችሁ ጣሩ። እሱ እንኳን አላሳድግም ቢል አዘርዋይስ ለቃችሁ የሚሄድ ነገር ተማሩ። ይሉንታ አያዛችሁ። በማህበረሰቡ ሶሻሉ አይገድባችሁ። ስልጡን ሁኑ ሴቶች እባካችሁ። በተለይ ኢትዮጵያ ላይ የምትኖሩ በተለይ ኢትዮጵያ ላይ የምትኖሩ ሌላው አገር እንኳን ህግም ይደግፋል። ስለዚህ እባካችሁ ይህንን ነው የምላችሁ። ሴት ልጅ ትዳሯን ለማትረፍ ታግሳ ትኖራለች። አዎ ትታገሳለች። አንድ ሁለት ነገር ልትታገስ ትችላለች። ግን ለሞት አፋፍ የሚያቀርባትን መደብደብ ዓይንሽ እስኪጠፋ ድረስ እችን የመሰለች እንቡጥ ልጅ ዓይኗ ጋር እስኪደርስ ድረስ እንደዚህ አይነት ነገር ሲደርስባችሁ ወካወይ በቃ ጥላችሁ ሂዱ። ክብርሽን የሚነካ ንግግር ቤተሰቦችሽን ሲናገር ወይ አንቺንም እንዲዝቅ የሚያደርግሽ ከጓደኞችሽ በታች እንድትሆኝ ጭንቅላትሽ ላይ ሞራልሽ ላይ የሚሰራ ከሆነ እባክሽ ጥለሽ ሂጂ በቃ። ምክንያቱም እንደዚህ አይነት ሰዎች ይቀየራሉ እያልን እኛ እናልፋለን፣ ህይወታችን ያልፋል። ስለዚህ እንትን በሉ እባካችሁ። ይህን ነገር እንትን ምክር ውሰዱ። ሳይኮሎጂ ዶክተር ጋር ሂዱ። እንደዚህ አይነት ችግር ሲኖርባችሁ ከሰዎች ጋር ተግባቡ፣ አውሩ። የጨነቃችሁም ነገር ቢያንስ እምነት አላችሁ፣ ወደ እምነት አባቶች ጋር እየሄዳችሁ ተናገሩ። ማህበረሰቡ እንኳን ተጽዕኖ ቢያሳድርባችሁ ማለት ነው። እና እንደዚህ ከእህቶቻችሁ ጋር ከአክስት ልጅ ጋር ምናምን እንዲህ ውይይት ኮንፈረንስ ነገር ልመዱ። የሚደርስባችሁን ነገር ለመናገር ቀላል ይሆኑላችኋል። ስለዚህ እንደዚህ እየተጎዳችሁ እየተረገጣችሁ አትኑሩ። ክብር የሚነካ ንግግር እየተናገራችሁ ነገ ይሻሻላል ጠጥቶ ነው ምናምን አትበሉ። ጠጥቶ አይደለም፣ ከመጠጣቱ በፊት አስቦበት ነው የሚመጣው። ያንን አስቦበት ነበር። ከዛ በጠጣ አይነት ስታይል
ዝም ብሎ ማንንም አይኮንን ልጁንም እንደው አላረገም ብላችሁ የምታምኑት ነገር እንግዲህ ይሄ ፊቷ ራሱ እንዴት ይመታታል? ሶፊዬ ያው አንቺ በቅርበት ፋሚሊ ነሽ። እኛ እንግዲህ ሚዲያው የሚለውን ነገር ነው የምንሰማው እና በራሳችን ደግሞ ካሰብነው አንጻር ነው ሁሉንም ከገመትነው አንጻር ነው የተናገርነው። አንቺ ግን እንደ ቤተሰብ ምናምን እስኪ የምትነግሪን አዲስ ነገር ካለ ህዝቡ መስማት ያለበት። አሁን እዚህ ጋር ብዙ ሰው ወደ 1000 ሰው ቁጭ ብሎ እያየ ነው። የምትነግሪን አዲስ ነገር እንዲህ ነበር ብለሽ የምትነግሪን ካለ ብንሰማሽ ደስ ይለናል። ሮሚ እንዴት ነው? አዎ አዲስ ነገሮች ነበሩ እና ሁለት በጣም የቅርብ ልትሞት አካባቢ የነበሩ 2 ጓደኞች አሉ። አሁንም አንዷ መታለች እና መረጃ ነበራቸው ግን ይፈራሉ። እነሱ የህግ ከለላ ስለሌለን ትክክለኛውን መረጃ መስጠት አንችልም ነው የሚሉት ልጆቹ። በየቤቱም ደግሞ በገዛ ወገናቸው በሱ ደጋፊዎች ፎቶቸው ተለጥፎ ባሉበት እያዙ ይገደሉ እየተባለ ነው እንጂ ትክክለኛ የነበሩትን 2ቱ ልጆች እኔም እየለመንኳቸው ነው፣ ግን ፈርተዋል። አንደኛዋ በተለይ ታሳዝናለች እና ለዮኒም ነገር ያለው ድምፅ እንዲሆናት ከለላ እንዲደረግ እና ያለውን መረጃ እንድታወራ። አሁን እኔ ይሄ ነው አለለም። ምክንያቱም ትላንትና በሶሻል ሚዲያ በጮህ ነው ባለቀስ ነው። ትላንትና አንድ እርምጃ ተኪዶ ለሌሎች መረጃዎች ደርሷል። ግን ትክክለኛ መረጃውን የሚያውቁት 2ቱ ቤስ አብሯት የነበሩ ናቸው። እነሱ ደግሞ እየተሳደዱ ነው እና ዮኒም ይጽፉልኝና መልሶ ያጠፉታል አለኝ። እሱንም ጠይቄው ነበረ። ስለዚህ ትክክለኛ ምንድን ነው የሚለውን ከነሱ ከሳገኝ ለሮሚ ሁሉንም ነገር ሰጣታለሁ። እንደዛ ይሻላል አላችሁ። ማስፈራሪያ እየደረሰባቸው ነው። ሮሚ እየሰማለሁ ወይ? ያው ትሰሚያለች። ሶ ዳት ሚንስ እነሱን የሚደግፋቸው አካል አለ ማለት ነው። እሱን የሚደግፈው አካል በግልጽ አለ። እንደዛ ልጆቹ እየተሳደዱ ነው። አንዷ ተፖስታ የተፈለገች ነው። አንዷን ደግሞ የት ነሽ እና ያለውን መረጃ ስጭን እና ህዝቡ ይወቅ። ሶኪያን መልሳትም ቢያንስ ለቤተሰቡ ህዝቡም እውነቱን ሰምቶ፣ አባትየውም የጠበቃ ችግር አለ። የእሱ ቀጠሮ በ17 ነው እና እኔ ሌላ ነገር አልፈልግም፣ የጠበቃ ብቻ የሆነ ነገር አድርጎ ብለውናል። እሳቸው ወደ ሚዲያ እናምጣም፣ የእሳቸውን አካውንትና እህቷን እናምጣትና ህዝቡ እንዲረዳቸው በጠበቃ እናደርጋለን። ትክክለኛ መረጃውን ግን ለዛች ልጅ ከለላ ሲገኝ ግን እናመጣታለን። ሮሚዬ ኦኬ ማማዬ፣ እኛ አስፈራስቢ ነው ማንም እኛውም ኢትዮጵያዊ ድምፅ እንሆናታለን። ህግ ግን ፍትህ ግን እንደዚህ ተከልላ እሱ ዘፋኝ ታዋቂ ዘፋኝ ስለሆነ ገሎ መኖር ከቻለ ለሌላ ታዋቂ ዘፋኝም ሆነ ለሌላ ታዋቂ ማንኛውም ሰዎች ከገደላችሁ ምንም አትሆኑም ነው መልሱ። እውነት እግዚአብሔር ምስክሬ ኢትስ ኖት ፌር። እንኳን ቀርቶ በዓለም ደረጃ በሀብትም ጥግ በዝናም ጥግ እንኳን ያለው አርቲስት አሜሪካን ሀገር ዘብ ወርዷል። ከሱ በላይ ሀብታም ከሱ በላይ ዝና ያለው የለም። ግን አሜሪካን ሀገር አይታችኋል እንዴት አድርገው አዋርደው አቀለው ያስገቡት። በዴኔን በምን ቼክ ተደርጎ ይሄ እየታወቀ እንደዚህ አፈር ከድሜ አብልቶ አቢዩዝም ተደርጋ የውሸት እየሳቀች ከዚህ በላይ ምን ማየት አለብን? ፒዲዲ ነው የኔ አንቺ እንደምን ላድርግሽ? ያ ፒዲዲ
አዎ በላይ ዝና ያለው ሮሚ ያየሽው አይደለ? ፒዲዲ ስንት ሚሊዮን ልክፈል ሲል የሴት ልጅ ህይወት አበላሽተሃል ተብሎ ዋና ወንጀሉ የሴት ልጅ ህይወት አበላሽተሃል ታውቃላችኋል። አቢውዝድ አድርጋችኋል ሴቶችን ተብሎ እንዲህ ነው ፍትህ። እንዲህ ኖ ዘማ ይወል የእኛን ሀገር ከአሜሪካን ጋር ለማመሳሰል ሞክሬ ወይንም ልሞክር አይደለም፣ ነገሩን ነው የምላችሁ። ታዋቂ ቢሆን እንኳን እግዚአብሔር አምላክ ያጋፍጥ ከተባለ በገንዘብ ቢሸፈን በምን ቢሸፈን አይሸፈንም። እንደዚህ ትጋለጣላችሁ ለማለት እንጂ ከእግዚአብሔር ጋር አገናኝቸው እኛና አሜሪካን የሰማይና የምድር ልዩነት አለ። እኛ ገና ፋራ በፍልጥ በገበሬ በጅል በደናቁርት ኤቭሪ ገቨርንመንት ይመጣል። እኛ ከተወለድን ጀምረን ኢትዮጵያ ስቃይ፣ ሰቆቃ፣ ጦርነት ያዘው በለው ሊገደሉ ነው ሊይዙ ነው ተብለን ያደግ ነው። መንግስቱ ኃይለማርያም መጣ፣ ስቃይ ነው። የእንትንም መሪ ገባ፣ ስቃይ ነው። ይኸው ገቡ፣ ስቃይ ነው። እኛ እኮ በትክክል የሚያስተዳድረን ቢኖር የብሔር ችግር የለብን። እኛ መንግስቱ ኃይለማርያም በህይወት እስካለ ድረስ ኦሮሞውን፣ አማራውን፣ ትግሬውን አናቅም። አሁን ነው በዘሩ ቼክ ሲደረግ እሱን ፈርዶበት ወጥቶ የሰላሌ ኦሮሞና የሰላሌ አማራ ነኝ ብሎ የተናገረው። ኢትዮጵያኖች እኛ ብሔራችን አንድ ቀን ትዝ ብሎን አያውቅም። እውነት ለመናገር አሁን የዘር የበሰበሰ የዘር እንትኑ ስለገባን ነው። ማንኛውም የመራ ኢትዮጵያን የመራት ፐርፌክት የለም። ጥሩ የሰሩት አለ፣ መጥፎ የሰሩት አለ። ግን ገዳይ የሞተ እያለ ገዳይ የሚነግስበት ሀገር እስከ መቼ? ገዳይ ቁጭ ብሎ እንትኖች ሲሰደዱ፣ የተገደሉ ሲሰደዱ፣ ፍትህ ስትሰደድ ማየት ይከብዳል። እኔ እግዚአብሔርን ነው የምላችሁ። ለምን አይገድሉኝም? ኖ እግዚአብሔርን ሀቅማ ይወጣል። የዚች ልጅ ሀቅ በማስፈራራት በምናምን የሚሄድ ነገር የለም። ድምፃችን ለመንግስት አይደለም ለዓለም ይሰማል። ድምፅ እንሆናታለን። እየሰማችሁ ነው። ከእያንዳንዱ ቢሮ እየሰማችሁ ነው። ፍትህ ለዚች ልጅ የማይሰጣ ከሆነ የብልጽግና መንግስት ጥያቄ ምልክት ላይ ነው። እግዚአብሔርን 90 ዲግሪ ተገልብጬ እንደ ጭራቅ ነው እናንተ ላይ የምመጣው። ይሄ ልጅ ታዋቂ ዘፋኝ ስለሆነ እናንተ ፍትህ አጓድላችሁ ይሄ ልጅ ወጥቶ ይኖርና እግዚአብሔርን እንደ ጭራቅ ነው መንግስት ላይ የምገለበጥብህ። ለምን ሳልገባ ጥንቅር ብላ አቀርም? ኢትዮጵያ እየነገርኩ ነው። እያንዳንድ የዚች ልጅ ፍትህ የብልጽግናን ኪስ ያስፈትሸዋል። እየሰማችሁ ነው ብልጽግናዎች? ይህች ልጅ ምን እየሆነ ነው? ገዳዩ የት ነው ያለው? ፍርድ ማየት እንፈልጋለን። ጭራሽ የእሷን ጓደኞች እያሳደዳችሁ ትናገሩና እንገላለን። ጓደኞ ምን ማለት ነው? ዳትሚንስ አገር ህግ የለም ማለት ነው። ዳትሚንስ አገሪቷ ላይ ህግ የለም። እንደፈለገ የሚኖርበት ገሎ የሚፎከርበት ሀገር ከሆነ ዳሴት ዴድ አገር የለንም። እንዲነኝና በአደባባይ ተገላ እያየን እንደገና ገዳይ የሚደበቅበት ሀገር ካለማ ጉድ እኮ ነው። ኖ አሁን ወደዚህ እንዳትሉ። ሁለቱም ኦሮሞ ናቸው። በአባትም በእናታቸው፣ በአባት አትል፣ በአያት አትል፣ በቅድመ አያት አትል ኦሮሞ ለኦሮሞ ናቸው። የገደላትም ዘፋኙ ነው። እሱን በፊንጢጣው ተገልብጦ ታስሮ ማየት እንፈልጋለን። እንዴ አንዴ ላውራ። ሮሚ እንዴት ነሽ? ሮሚ እንደዛ ቢሆን ነው እንጂ እኮ ኦልሬዲ የእሷ ጓደኞች በዙሪያው ያሉ ኢንፎርሜሽን በደንብ ፉል ነው። በቃ ግን ይሄ ፐርፐዝሊ ስለሆነ ነው እንጂ መረጃ ሳይኖራቸው ቀርቶ አይደለም። 10 ምናምን ቀን ራሱ መጠበቅ አይገባቸውም ነበር። ሀያት የምትባይ ማን እንደሆንሽ ባላቅም፣ ሀያት የምትባይ ደንቆሮ አንዱ አለም አታውቁትም። አይገልም ላልሹ የአንቺን ሬሳ ጎትቶ በአዲስ አበባ ምድር ለውሻ እየቦጫደቀ ለጅብ ስጋሽን ይስጡት። አንቺ ከብት ሮሚ ታያት፣ እሷ ውሽማውን አታያት። ሮሚ ታውቂያታለሽ? ውሽማ ናት። ኦኬ ውሽሞችም ተሰበሰባችሁ።
ያቺ እዛ የደፈራት ነች፣ ድንግል ሆና የደፈራት የተባለችው ነች። ይኸውላችሁ ሮሚ ስሙኝ፣ ብዙ ሴቶች ማለት ነው መረጃ ይዘው ሮሚ እየሰማሽኝ ነዋ። ብዙ ሴቶች መረጃ አላቸው፣ ግን ለመናገር ይፈራሉ ማለት ነው። ምክንያቱም የእነሱ መኖር አለመኖር ማን ነው ዋስትና የሚወስደው? ገባሽ? ዮኒ ጋም እኮ ብዙ ሴቶች ኢንቦክስ ላይ ጽፈውለታል። ለእኛ ማን ነው ታዲያ የእኛን ኃላፊነት ማን ነው የሚወስደው ነው? የመንግስት ክልል ካላቸው እንናገራለን ነው የሚሉት ዛሬም ነገር። እና አንዳንድ ሴቶች አትፍረዱ፣ እግዚአብሔርን አትፍረዱ። እቺ አንድ ፍሬ ልጅ ሞታ እንዲህ ስትቀር የማይሆን ነገር የምትጽፉ ማለት ነው። እውነት እንደሷ ይድረሳችሁ ካልኩኝ ጥሩ አይደለም። አትፍረዱ። በፖለቲካ ወደ ዘር ምናምን አታስገቡ፣ ጥሩ አይደለም። እዚህ ጋር የሞተችው እኮ ሴት ናት፣ ምንም ያላደረገች ማለት ነው። በዘር እኛ እኮ የእነሱ ዘር አይደለንም፣ ግን ማለት ነው ለምን ትሞታለች? አለቀ። ኦሮሞም ሆነች ምንም ሆነች እስከ መቼ ነው እኛ ሴቶች ምንሞተው ማለት ነው? ስለዚህ ፍትህ ዛሬም ነገ ፍትህ እንጠይቃለን። እሱ ማን ስለሆነ ነው? ለምን ዘፋኝ ቀርቶ ለምን ጠቅላይ ሚኒስትር አይሆንም? ካጠፋ ይያዛል፣ ይታሰራል። አለቀ። 4 ነጥብ። ሌላ ወሬ ማውራት ጥሩ አይደለም። ማንም ሁኑ ማንም ወንጀለኛ ከሆነ ከመያዝ ወደ ኋላ ማለት የለብንም። ስለዚህ እባካችሁን እዚህ ማይሆን ነገር አትጻፉ። ዘፋኝ ስለሆነ ዘፈነ አልዘፈነ በአናቱ ይታከል። ማንም ሆነ ማለት ነው። እዚህ ጋር የሞተችው እኮ ማለት ነው ቤተሰብ አላት እኮ፣ እናት አላት፣ አባት አላት እኮ። ያለ ኃጢአቷ ነው የሞተችው፣ ምንም ሳታደርግ ነው የሞተችው። ስለዚህ ለእሷ መጫው ነው። በተለይ የእሱ ጓደኞች የምታሽቃብጡ አንዳንድ ቲክቶከሮች አላችሁ፣ በአናታችሁ ትተከላላችሁ። ፍትህ። እሱም ገዳይ ከሆነ ማለት ነው የእጁን ያገኛል፣ የእጁን። ማንም ሆነ ማንም ማለት ነው። እንዴ ለምንድን ነው የምትሸፍኑት እናንተ? ለምንድን ነው? በነገሮች ላይ ሰላም የሻሸው ትዝ ይልሻል? ራቼ የሚባለው ድንጋይ ማለት ነው፣ አሽቃባጭ ማለት ነው። በነገራችን ላይ ራቼ ማለት እንቁራሪት ማለት ነው። እንቁራሪት ነክ ሲጀመርም ናና እኔን አስገድለኝ የከካም ልጅ ማለት ነው። ልክህን አሳያለሁ። ሲጀመር ወልጋዳ ራቼ ደግሞ ሰው ነው እንዴ? ነግርሽ እኮ ነው። እህቴ ፈረንሳይ ሀገር በጉዲፈቻ ተሰጥታ ሄዳ አድጋለች ምናምን ብሎ የማያውቃትን እህቱን እንደዛ ሲንገበገብላት፣ የቀነኒ ወንድም እኮ አብሯት ነው ያደገው፣ አብሯት ነው የኖረው፣ ጠረኗን ያውቀዋል። አባቷ አብሯት ነው የኖረው፣ ያሳደጋት አባቷ ነው። ገብትሻላ? እነሱ ራቼ ማለት ሴት እኮ ነው፣ ሴት ነው። እሱም የእጁን ያገኘዋል፣ እሱም የእጁን ያገኘዋል። ማ ይሄ ባለ ጊዜ ነኝ ብሎ ነው አይደል? የጊዜ ጉዳይ ነው። ቀሚስ ማን ሱሪክ ተገልብጦ እንትንክ ተንጠልጥሎ ካልተገረፍክ ሰው እንዳትለኝ። ማንም ሰው ወንጀለኛ ከሆነ እያዘል፣ ዘፋኝም ሆነ ምንም በቃ ማንም ሰው እኛ እንጨዋለን። መታሰር ካለበት ይታሰራል። የሚፈረድበትን ቁጭ ብለን እናያለን። ሌላ ምን አለ መሰላችሁ ሰላምዬ፣ ሁሌም ማለት ነው የደሞ የዚች የንጹህ ልጅ ደም ትጮኻለች። ልክ ይኸውልሽ ምንድነው ዘረኛነት ሳይሆን እንትኑ እንዳለ ሁላ በጉቦ የሆነ ነገር ተከፍሎትም ሆነ ለአንዱ ዓለም የሚያዳለው ፍትህ እንዲጓደል የሚያደርገው ሰው እንዳለ ሁላ ፍትህ ደግሞ የሚሰጥ ሰው ላይ ደግሞ ይጥለዋል። ይህን ደግሞ 100% እርግጠኛ ሆኑ ለማየት ያብቃችሁ። የዚች ልጅ ነገርማ ፍትህ እናገኛለን እርግጠኛ ማለት ነው። ፍትህ ሁሉም ሰው ጉቦ የሚበላ አይደለም፣ ሁሉም ሰው ፍትህ የሚያጓድል አይደለም። ይህን አንድ እውነት ማወቅ አለባችሁ ማለት ነው። አንዱ ዓለም ደግሞ ትክክለኛ ፍትህ የሚሰጠው ሰው ላይ ይጣለው። እውነት እግዚአብሔር እውነት እመቤቴ ድንግል ማለት ነው። የእናቷ ያቺ የምታሳዝን እናቷ እና አባቷ ትክክለኛ ለራሳቸው ነገሩ እንዴት እንደሆነ ታውቃላችሁ? ለመሸፈን የሚሮጡ ሳያውቁ ዝም ብሎ የሚጽፉ ደግሞ ጉዳዩን ደግሞ ለመድፈን በቃ ያኔን እንዴ ነገሮች ሁሉ እኮ ማለት ነው በቃ እንዴ አስቢ። ከቀብር ጀምሮ ያለውን ነገር እስካሁን ድረስ ከትላንትና ወዲያ ነው የተፈተሸው ቤቱ እየተባለ ነው። አስቢ ነገሩ ማለት ነው። ዝም ብላችሁ ማለት ነው። በምን እርግጠኛ እንደሆንኩ ልንገራችሁን የአንድ ነገር ማለት ነው። ልክ ልጅቷ ዛሬ ሞታ ማለት ነው ወዲያውኑ ነው ጓደኞቿ አንደኛዋ ጓደኛዋ ስለ ፍቅር መስፈንና ፍቅርን መኖር ምናምን የሚል ፖስተች ማለት ነው። ወዲያውን ያስጠፏት። ሶ ገዳይ ካልሆነ ምን ካልሆነ ለምን እንደዚህ የሚሉትን ሰዎች ማሳደድ ጀመረ? እስቲ ንገረኝ። ከባድ ነው በጣም እርግጠኛ ሁሉም መጀመሪያ ላይ ሁሉም በየፔጃቸው ላይ ጻፉ። እንቁርቲ ቤት ራሱ ማለት ነው
የሆነች ሴት ገብታ በስነስርዓት ስታብራራ ነበር እኮ አይደል? እንዴት አቢዩዝ እንደሚያደርጋት እንዴት ምን እንደሚያደርጋት ስትናገር ነበር። ከዛ ሁሉም ድምፁን እንዲጠፋ አደረገ ማለት ነው። እሱ ሙዚቃ ሊያቀርብ እዚህ ዱባይ መጥቶ በአጋጣሚ እኔ ስራ ይዛ አካባቢ ነበረ። በጣም በቃ ሴት ልጅ አቢዝድ የሚያደርግ ሰው ነው። በጣም ነው ያጨናነቀኝ ንግግሩ፣ ብልግናው ምናምን አለችው። የሆነ ቤት እንደዚህ እየተናገረች ነበረ። ምክንያት የለኝም እያለች ዱባይ በመጣ ጊዜ ነው ያልሽማ? ሰምቻለሁ። ልጅቷ ሰምተሻላ? ሰላም እንዴት አቢዩዝድ እንደሚያደርግ እንዲህ ይብላኝ አብራው ለምትኖር ብያለሁ። በዛ ሰዓት ራሱ በውስጤ እርግጠኛ ነኝ ከሱ አይዘልም ይሄ ወሬ፣ ይሄ ተግባር ከሱ አይዘልም እያለች እርግጠኝነት ነበር ስታወራ የነበረችው ልጅቷ። ካየችው ትንሽ ነገር ማለት ነው። አይ እናትሽ ልጅ ቢሆንም ወንጀለኛ ከሆነ ለህግ መቅረብ ነው እዚህ ጋር ሁላችሁም ማለት ነው። ምክንያቱም እቺ ልጅ ታሳዝናለች። ገና በልታ ያልጠገበች ማለት ነው። ስንት አላማ አላት ወይ ከአላማ አልሆነችም። ግን እኔ አንዳንድ ሰው የምትፈርዱ ሰዎች እህቴ ብትሆንስ አክስቴ ብትሆን የእህቴ ልጅ ብትሆን ብላችሁ ህመሙን አይታችኋል? እስቲ የቤተሰቡ እስቲ እናቷ ምንድን ነው የሚሰማት በዚህ ሰዓት? አባቷ በምን አይነት ሁኔታ ነው? ይህንን የሚያውቃለ? ለምንድን ነው የማይሆን ነገር የምትናገሩኝ? በቃ ከቻላችሁ ፍትህ በሉ። አይ ማውራት አንችልም ዝም ማለት ነው የምንችለው የምትሉ ከሆነ ዝም በሉ። ማትችሉትን አታውሩ እዚህ ዝም ብላችሁ። የእሱ ተላላኪ ደግሞ እናታችሁ ድንጋት ብላ እዚህ መታችሁ የምታሽቃብጡ ማለት ነው። እያንዳንድሽን እረግጣለሁኝ በቤቴ ማለት ነው። ከፍቶች ምን አይነት ጉድ ነው በእግዚአብሔር። አሁን ምንም ነገር የለም። ሁሉም ነገር እየተዳፈነ ነው። ማንም እስቲ ኢትዮጵያ ውስጥ ማን ነው እስቲ ገድሎ እንደዚህ እንትን የተባለው የወጣ የለም። ዝም ነው። በአደባባይ ላይ የሚሞተ ዝም ነው። በቃ ምንም የሚወጣ ነገር የለም። ሰላም እኛ እኮ የሞት ነው ዛሬ አይደለም። ሲምቦና ኤቨን ሲደፈሩ እኮ ነው እኛ በቁማችን የኢትዮጵያ ሴቶች በተለይ ኢትዮጵያ ላይ የምንኖረው በቁማችን የሞት ነው። የዛኔ እኮ ነው አልገባንም እንጂ እንዳልቻ ነው ድምፅ እንድታገኛሉ። በጣም ነው የሚያስጠላው። እግዚአብሔር ይፍረድ። ሞት መቀልዱ ከዘርጋን ከፖለቲካ ያይዙ ማለት ነው። ቤታችሁ እንደዚህ አይነት ድንገት ይግባ። በቃ የምትቀልዱ ሰዎች፣ በሌላ ነገር የምታያይዙ ሰዎች ማለት ነው። የእሷ እጣ ማለት ነው በቤታችሁ ይግባ። እግዚአብሔርን ከንቱ ሁሌ ሴት ልጅ እንደሞተች፣ ሁሌ እንደታረደች፣ ሁሌ በቃ እስከ መቼ ነው? የሚገርምሽ እኮ እንትና እንቁርቲ ገና እንደሞተች አካባቢ በስንተኛው ቀን በሁለተኛው በሶስተኛው ቀን ላይ ተጥላ አይደለም ራሷን ከፎቅ ላይ እንትን አላለችም፣ ከፎቅ ላይም አልተወረወረችም። በትራስ ተገላ ነው በረንዳ ላይ የተቀመጠችው ምናምን ብላ ስትናገር ሰምታችኋታል? መጀመሪያ ሰሞን ላይ ነው ከሞተች በኋላ 2 ቀን እንደዛ ያለች ነበር። ግን እኮ ትክክለኛ ኢንፎርሜሽን ደርሷት ነው። ምክንያቱም ልጅቷ እኮ በትራስ አሁን ዮኒ ማኛም ያለው ታፍናን የተገደለችው አለ። በሳምንት ነው ከዛ አታልፉም። አየህ ብቻ ከባድ ነው። ያው የእናቷ አምላክ እናቷ ራሱ እኮ ደግሞ ገና ልጅ ነች። ስታሳዝን በጣም አይ የሞተ ተጎዳ አፈሪ ብላ ቆሞ ይሄዳል። ጀዝቦ ወይ እንደዚሁ እብድ እየተጫወተ ቦርኮ ነው ያሳየኝ። እሱማ የሞት ራሱ አይደለም። በእናትሽ ምን በምን አቅሟ ትታገላለች? በእናትሽ ነው እናቷን አይደለም ልሽ እሱ ኧረ እሱ ጀዝቦ አይምሮውን ስቶ መንገድ አይምሮውን ሲስት አንድ ሰው ቀን አድርጎ አማኑኤል ራሱ የሚያስገባው ሰው የለም። እብድ እየተጫወተ እንዲሁ መንገድ ለመንገድ ጫት ሲለቃቅም እናገኘው። ከዛ አይርፍ አሜን በሉ ሁላችሁ። ሰላም ቤቶች እንዴት ናችሁ? ሰላም ዋላችሁ? ሰላም አልማዝ ሰላማችሁ ይብዛ እና ነፍሷን ፈጣሪ ይማር። እይታችን በጣም ያዛዝናል። እዚህ ውስጥ ቤተሰብ አለ መሰለኝ እና
እግዚአብሔር አምላክ ያጽናናችሁ። ቤተሰብን ባንሆን ኢትዮጵያዊነት አንደኛ በሴት ጥቃት ሁላችንም የሚያሳዝን ነገር ነው። እኔ በበኩሌ በጣም አዝኛለሁ። ፈጣሪ አምላክ ለኢትዮጵያ ሴቶች ፍትህ ይስጠን ነው። በሰው ዘንድ ፍትህ የለም። አሁን ከቅርብ ጊዜ ወዲህ ሲታይ በሰው ዘንድ በህግ ዘንድ ፍትህ ያጥተናል። ለኢትዮጵያ ሴት እንግዲህ እግዚአብሔር አምላክ ከላይ ፍትህ ይስጠን ነው። ደሟን እግዚአብሔር አምላክ በአደባባይ ያቋን ያውቃላት ፍትህ ላይታችን። ከዛ በመቀጠል እዚህ ውስጥ ኮሜንትም ላይም በሌላ ነገር የምታስቡ ሰዎች እንዴት እንደሆነ እኔ አላውቅም። እናንተም ሴት ሆናችሁ አብዛኛው ሴት ሆናችሁ በሴት ጥቃት ላይ የሚታፈዙ ሰዎች ቆም ብላችሁ አስቡ፣ ለራሳችሁ ማለት ነው። አገብተሽም ሊሆን ይችላል፣ ባታገብም ነገም እንደሚያጋጥምሽ አታውቅም። በእህትሽ ደም መቀለድ የለብሽም። የፈለገ ዘመድ የሚሆን ማንም የሚሆን አንድ ንጹህ ፈጣሪ የሰጠውን ፈጣሪ በራሱ ሰዓት መውሰድ ይችላል እንጂ ሰው በግድ ማጥፋት አንደኛ በፈጣሪ ዘንድ የሚያስጠይቅ ነው፣ ይጠየቃል። ያው አሁንም ባይሆን ፈጣሪ ቀን አለው ለሁሉም ነገር፣ አይቾክልም እንደኛ። ግን እናንተ ጠበቃው ናችሁ ለሌላው ምን እንደፈጠረ ሳይታወቅ አንዳንድ ነገር የምታስቡ የምትጽፉ ሰዎች ተጠንቀቁ፣ ለራሳችሁ። በዚህ ዘመን ማንም ግፍ ሰርቶ የሚያልፍበት ዘመን አይደለም። ቀን እግዚአብሔር አምላክ እያለፈ አንድ ቀን የእጃችሁን ይሰጣል። ባይሆን ሴት ናችሁ፣ ለሴት ልጅ ፍትህ ጠይቁ። እናንተም ሴት በመሆናችሁ ሊሰማችሁ ይገባል። ዛሬ በእህትሽ ደም ላይ ቆመሽ የምታፈዢው ነገ በአንቺ ምን እንደሚፈጠር አታውቂም። የምትችሉ ጠቂም ፍትህ መጠየቅ ነው። ሀቋ ይውጣ። እኛም ሴት ነን በማለት ማሰብ አለባችሁ። ድንቆሮ ናችሁ፣ አትቅሩ። የት ሀገር ነው አሁን? የትኛውም ሀገር ላይ ከኢትዮጵያ ውጭ እንደዚህ ሴት በየጊዜ የምትታረድበት የት ሀገር ነው? እስኪ ንገሩኝ፣ የት ሀገር ነው? በሀገራችን ውስጥ ነው። ድሮ አንድ ሴት ሳትወድ በግድ ተጠልፋ ያገቧት ነበረ ወይ ያገባለች ሳትወድ ሳታፈቅር። አሁን ደግሞ ምንድን ነው በህይወት እኖራለሁ እያለች እያሰበች ደግሞ ይገሏታል። ያ ተቀየረ ማለት ነው ዘመኑ። ገባችሁ? ስለዚህ ነገ ለራሳችሁም ህይወት ማሰብ አለባችሁ። ፍትህ ለእህታችን ብዙ ጊዜ ያለው ስትባችሁም ሁላችሁም ፍትህ ጠይቁ። በጣም ነው የምታሳዝነው። አስባ ቅዳ ሰርታ ሮጣ ያልጠገበች ገና አንድ ፍሬ ብዙ ህልም የሚጠብቃት እህታችን በዚህ ሁኔታ ተከትፋ ማየት በጣም የሚያሳዝነው። እግዚአብሔር አምላክ ነፍሷን ይማር፣ ቤተሰቦችን ፈጣሪ ያጽናንልኝ። መልካም ቀን ይሆንላችሁ። ፊደል ሁላችሁም አመሰግናለሁ። ሰላምዬ ሁላችሁንም ነው ማመሰግነው። ልጆችን ቀስቅሼ ትምህርት ቤት አድርሼ ካላችሁ ልመለስ። ሰላምዬ እሺ፣ እኔ እዚህ ጋር አንድ ነገር የምናገረው ስሜን ስለጠራሽ ነው ሚውቴን የከፈትኩት። እዚህ ጋር የምናገረው ዛሬ እህታችን ሞታለች። አሁን ነገም ብዙ ሴቶች አለን ምን እንደምንሆን አናውቅም እና ለእህታችን ፍትህ መጠየቅ አለብን። ፍትህ ስንጠይቅ ደግሞ አንድ ሰው ላይ ብቻ ሳወጣታችን መጠቆም ያለብን እውነተኛ ገዳዩ እንዲወጣ፣ እውነተኛ ገዳዩ ማለት ነው። እውነተኛ ገዳዩ እንዲወጣ። ለምሳሌ አሁን ሄለን ነበረች። የሄለን ጉዳይ ተደባብሶ ቀረ። ያያንቱ ብዙ የምንጠቅሳቸው ሴቶች አሉ ተጎድተው ያለፉ ማለት ነው። እና ፍትህ በዚች ልጅ ካላገኘን ነገም ኔክስት እንደዚሁ ነው የሚሆነው ማለት ነው። እንደዚሁ ፍትህ ሳናገኝ ሴቶች በየቦታው ልጅ ያለን ብዙዎች አለን። እኔ ለራሴ አይደለም የምሰጋው፣ አሁን ላይ ለልጅ ነው የምሰጋው። ገባችሁ? ሴት ልጅ አለችኝ። ሴት ልጅ ያላችሁ ወንዶች፣ እኛ ሴቶች ብቻ ሳይሆን ወንዶች ራሳችሁ ፍትህ መጠየቅ መቻል አለባችሁ። ምክንያቱም ነገ እናትህ ሴት ናት፣ እህትህ ሴት ናት። እህት ባይኖርህ እናት ይኖርሃል፣ ልጅ ባይኖርህ እህት ይኖርሃል። እና
እኛ ሴቶች ብቻ አይደለንም ፍትህ መጠየቅ ያለብን፣ ወንዶችም ከኛ ጋር ሆኖ ፍትህ መጠየቅ አለባችሁ። እና በጣም አዝኛለሁ። ልጅ ናት። በዛ ላይ ደግሞ በጣም የሚያሳዝነው ነገር ጸንሳም እንደነበረ ሰምቻለሁ። እና የሁለት ህይወት ነው ያጣ ነው። እና እባካችሁ ፍትህ ጠይቁ። ነገ በልጆቻችን ይደርስብናል። ወንዶችም ሆናችሁ ሴቶችም ሆናችሁ ማለት ነው። ማንም ይግደላት፣ ማንም ፍትህ መጠየቅ አለብን። በቃ በአደባባይ ያ ሰው የገደላት በአደባባይ መውጣት አለበት። አባትየው እኔ ኦሮምኛ አልችልም፣ ግን ተተርጉሞ የሰማሁት ነገር አለ። እንደ አጫሉ የልጄ ደም በክኖ እንዳይቀር ብለዋል እሳቸው። ስለዚህ ገዳዩ መውጣት አለበት። እውነተኛ ገዳዩ መውጣት አለበት። ፍትህ ማግኘት አለባት። ለነገ ለልጆቻችን፣ ለነገ ለእህቶቻችን፣ ለነገ እናቶቻችን ፍትህ ያስፈልገናል። ስለዚህ እውነተኛ ገዳዩ ይውጣልን ብለን ነው መጮህ ያለብን ብዬ ነው የማስበው። ከተቻለ ደግሞ ሰላማዊ ሰልፍ ቢወጣ ባይ ነኝ። በቃ ሴቶቹ እንዳለ ተሰብስበን ሰላማዊ ሰልፍ መውጣት መቻል አለብን። በፍርድ ቤት ፊት ለፊት ወይ ፍትህ ሚኒስቴር፣ እንደዛ አይነት ቦታዎች ሰላማዊ ሰልፍ መወጣት አለበት። እንዴ ወር 2-3 ወር ሳይሞላ አመት ሳይሞላ እኮ ነው እንደዚህ አይነት ነገሮች እየሰማን ያለ ነው። ለምን እኛ እህቶቻችን ይጠቃሉ? ለምን እኛ ሴቶች እንጠቃለን? እና እኛ ይህን ማስቆም የምንችለው እኛ ሴቶች ብቻ ሳይሆን ወንዶችም ጭምር ነው። የወንዶችም ጉዳይ ነው ይሄ ነገር፣ ምክንያቱም ስለሚነካቸው። ይህንን ነው የምለው። ነፍሷን በአጸደ ገነት ያኑርልን። የእህታችን ገዳይ ይውጣልን፣ ፍትህ ታግኝልን። አመሰግናለሁ። ይህንን ነው የምለው። ቴንኪዩ። እኔ እናት ተረኛ ማውራት የምትፈልገው አውሩ፣ ሀሳባችን ስቶ ሮማኔው ስራ ላይ ስለሆነች። እሺ፣ የቀነኒ ነገር በጣም ነው የሚያሳዝነው። እውነቱን ለመናገር ከሆነ በጣም በእውነት በጣም የሞተ ተገላግሏል ነው አይደል የሚባለው። እናቷን አይታችሁታል እንዴት እንደሆነች፣ እንዴት እንደነበሩ እናትና አባቶቿ፣ ቤተሰቦቿ እና በጣም ነው የኢትዮጵያ ውስጥ እየሆነ ያለው ነገር። ህጻናቶች፣ ወጣቶች፣ ልጅ ናት ገና ምንም ነገር እንትን ያላለች፣ በዛ ላይ ጸንሳል እና ቀነኒ በጣም ነው የምታሳዝነው። ቢሆን ነበረች ይቅርታ ገብታል። በጣም የምታሳዝን ልጅ ናት። ፍሬ ቀጤ አማሪ ይሰማል። ማውራ ይሰማችኋል? ይሰማል። አዎ። እና ለቀነኒ ብቻ አይደለም ድምፅ መሆን ያለብን። ኢትዮጵያ ውስጥ ህፃን አይባል አዋቂ አይባል፣ አብሶ ሴቶች ላይ የሆነ ያለው ነገር እየተፈጸመ ያለው በደል፣ ነገ እኛ ልጆቻችን እናት አለን፣ እህት አለን። ይህ ሴት ብቻ አይደለም የሚመለከተው፣ ወንዶችም እናንተንም ይመለከታል። በጣም ነው የምታሳዝነው። ገና ልጅ ናት። ገና ብዙ ነገር የምታደርግ ልጅ ናት። በጣም የምታሳዝን ልጅ ናት። ቤተሰቦቿን አይታችኋል። እናት አባቷ ማለት እንዴት ነው ሰው በዚህ ልክ እንዲህ ጭካኔ? ዛሬ እንደዚህ አሁን ተደባብሶ ይቀራል፣ በቃ ይረሳል። እንደ ሌሎቹ የእሷም ነገር ይረሳል። አይቆይም እኮ ይረሳል። ግን እስከ መቼ ነው የምንገደለው? እስከ መቼ ነው ህጻናቶች የሚሞቱት? እስከ መቼ ነው እንደሷ አይነት ወጣት ልጆች እየተቀጠፉ ኢትዮጵያ ውስጥ ዝም የሚባለው? በቃ ሳምንት ወር ይወራል፣ በቃ ይረሳል፣ ይዘጋል ፋይሉ። ለምንድን ነው እንደዚህ የምንለው? ድምፅ መሆን አለብን። ሰላማዊ ሰልፍ ብንወጣ እንደዛ እንኳን አድርገን ተሰሚነት ካለን። እየሰማችሁኝ ነው? እሰማለሁ ድምፄ? ይሰማል። አውሮ ቤት ትሰማለሽ? ኦኬ። ዘፋኝ ነው ምን ዘፋኝ? አልታሰረም። አሁን የደረሰኝ መረጃ አልታሰረም። ድሮ ቴዲ አፍሮ የሚኖርበት አካባቢ ጓደኛው ጋዜጠኛና ባለስልጣን የሆነ ጓደኛው ቤት ነው። ለጊዜው ስሙን አልናገርም፣ ስሙም ደርሶኛል። አልታሰረም። ያለው ጻፉልኝ። ቴዲ አፍሮ የድሮ የሸጠው ቤት 27 ሚሊዮን ገዝቶ የሸጠው ራሱ ክሊፕ ሰርቶበታል። ራሱ ዘፋኙ እዛ ነው ያለው። አልታሰረም። ይህንን ልብ አድርጉ ውድ ኢትዮጵያኖች፣ አልታሰረም።
ከ6 ወር በፊት እጇን ሰብሯት የታከመችበት አለ። እጇን ሰብሯት ነበር። ለገጣፎ ነው? አይ ለገጣፎ አይደለም። ያ ቴዲ አፍሮ ይኖርበት የነበረ ራሱ ክሊፕ ሰርቶበታል። ያ ሲዲ ነው። ሲዲ የአንዳች ያሳዳቸውና ቆይ ሲዲ ነው። ሲዲ